ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ በአዋሳ ልዩ ኢኮኖሚ ዞን የሚገኙ ዘመናዊ የሶላር ፓኔል የሚያመርቱ ዘመናዊ ፋብሪካዎችን መረቁ። የኢትዮጵያ አርቲፊሻል ኢንተለጀንስ የሚሰሩ ፋብሪካዎችን በማስፋፋት የኢንዱስትሪ ማዕከል ለመሆን እየተጋች ነው። የሶላር ፋብሪካዎች ለኢትዮጵያ ኢንዱስትሪ ዘርፍ አዲስ የሆነውን የአርቲፊሻል ኢንተለጀንስ ቴክኖሎጂ ይዘው መጥተዋል። ይህ ሽግግር በኢንዱስትሪ ዘርፍ የታየውን የ13.2 በመቶ እድገት ከመመራት ባለፈ በቀጣይ ዓመት ከሶላር ፋብሪካ ብቻ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ እንደሚገኝ ይጠበቃል። ኢትዮጵያ ያላት የ20.3 ጊጋዋት የሶላር ኃይል አቅም ከታላቁ ህዳሴ ግድብ የሚመነጭ አቅም ጋር ሲነጻጸር በ4 እጥፍ የሚበልጥ ነው። ኢትዮጵያ ወደ ማኑፋክቸሪንግ ኢንዱስትሪ ለምታደርገው ሽግግር መሰረት የሚጥሉ የኢንቨስትመንት ውጤቶች መመዝገባቸውን ቀጥለዋል። መንግስት ቴክኖሎጂን እና እውቀትን መሰረት ያደረጉ አምራቾችን ለመሳብ በሰጠው ትኩረትም አዲስ የተገነባው የሶላር ማምረቻ ፋብሪካ በይፋ ወደ ስራ ገብቷል። ፋብሪካው ለዜጎች ሰፊ የስራ ዕድል ከመፍጠሩ ባለፈ ለታዳሽ ኃይል ዘርፍ ያለውን አቅም ያሳድገዋል። ለፓርኮች ግንባታ 1.6 ቢሊዮን ዶላር ወጪ መደረጉን የጠቀሱት ዶክተር ፍስሐ ይታገሱ በአሁን ወቅት ከ300 በላይ የሀገር ውስጥና የውጭ ባለሀብቶች በፓርኮች ውስጥ በከፍተኛ ኢንቨስትመንት መሳተፋቸውን ገልጸዋል። የተመረቁት ፋብሪካዎች ለሰለጠነ የሰው ኃይል ሰፊ የስራ ዕድል ከመፍጠሩም ባለፈ የቴክኖሎጂ ሽግግርን በማምጣት ለዘርፉ አዲስ አቅም ይፈጥራል ተብሏል። የመደመር መንግስት የታሪክ ስፍራዎችን መልሶ በማልማት ቅርሶችን የኢኮኖሚ ምንጭና የአገር ኩራት እንዲሆኑ የጀመረውን ስራ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የአብዱ ነጋሽ ቅርስ ማሰባሰቢያና ማስጎበኛ ቤትን ጎብኝተዋል። የጎበኛነው የቅርሶች ስብስብ ለሀገራችን ታሪክና ባህል ትልቅ ክብር የሚሰጥ ድንቅ ስራ ነው ሲሉ ተናግረዋል። እነዚህ ሀብቶች አሁን በሚመጣጣቸው ታሪካዊ ስፍራ ተደራጅተው ለእይታ መብቃታቸው ለዘርፉ ትልቅ እመርታ ስለመሆኑ ጠቁመዋል። እንደ አቶ አብዲ አይነት በፍላጎትና በሀገር ፍቅር ስሜት የሚሰሩ ሰዎች የዜጋን አስተዋጽኦ ይበልጥ ከፍ እንደሚያደርጉ አሳውቀዋል። ከንቲባ አዳነች አቤቤ በአዲስ አበባ ከተማ አስተዳደር በ9 ወራት እቅድ 96 በመቶ የሚሆነውን ማሳካት ተችሏል አሉ። የከተማ አስተዳደሩ የ9 ወር እቅድ አፈጻጸም ከ5 ዓመቱ የስራ ክንውኑን ጎን ለጎን ግምገማ እየተካሄደ ነው። ባለፉት 5 ዓመታት የእቅድ አፈጻጸማችን ከ90 በመቶ በላይ እያደገ መጥቶ በ2018 ደግሞ 96 በመቶ የደረሰበት ውጤታማ አፈጻጸም መኖሩን በመገምገም ይህ እያደገ የመጣውን የመፈጸም ልምድ አጠናክረ መቀጠል እንድችል በትኩረት እንገመገማለን ብለዋል። የነበሩ ጥንካሬዎችን ማስቀጠል፣ ጉድለቶችን በመሙላት በቀሪዎቹ ወራት በላቀ መፈጸም የግምገማችን ማዕከል ይሆናል ሲሉ መልእክታቸውን አስተላልፈዋል። በመጨረሻም መንግስት ለአምራች ኢንዱስትሪ ዘርፍ የሰጠው ትኩረት ምርታማነት እያሳደገ ነው። የኢትዮጵያ ታምርት ኤክስፖ አንድ አካል የሆነው የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ተካሂዷል።
በ2014 ዓ.ም የተጀመረው የኢትዮጵያ ታምርት ንቅናቄ የገቢ ምርትን በመተካት ረገድ አመርቂ ውጤት እያስመዘገበ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። ውድድሩ ለአትሌቶች የውድድር ዕድል ከመፍጠሩ ባለፈ የዘርፉን ችግሮች ለመፍታትና ንቅናቄውን ለማህበረሰቡ ለማስተዋወቅ ትልቅ ሚና እንዳለው ገልጸዋል። ውድድሩ በሁለቱም ጾታ በቀዳሚነት ላጠናቀቁ አትሌቶች የ550,000 ብር ሽልማት ተበርክቶላቸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ